የእናቴ ነገር አይሆንልኝም፣ እሷም የኔ ነገር አይሆንላትም። ጠዋት ከእንቅልፌ ስነሳ የመጀመሪያ ስራዬ ፈጣሪን አመስገኝ ስልኬን መነካው እናቴ ጋር ነው። እናት አለም እላታለሁ። አቤት ልጅ አለም ትለኛለች። ሰላም አደርሽልኝ ስላት ደህና ነኝ ልጄ፣ ሰላም አደርያለሁ፣ ደህና ነኝ ይያል እስኪ ደህና ነኝ። ቁርስ ቀመሽ ምናምን ስታረግ ያንተ ድምፅ ሳልሰማ አንተን ሳልሰማ አሁን ቡናይቱን እጠጣለሁኝ፣ ድምፅህን ሰማሁኝ በል ማታ ደውልልኝ ትላለች። ማታም እንደዛው ነው። በጣም ሲደብረኝ እናቴ ጋር ነው የምደውለው። እኔ በቃ መጀመሪያ ድብርት ነገር ከተሰማኝ እሷ ጋር እንደውል እና የእናቴና የኔ አታችመንት በጣም ትንሽ ከሌላ ይለያል። ሁሉም እናቱን ይወዳል፣ የኔ ይለያል። ብዙ ሰው ጥያቄ ያነሳል። የጤና ነው ወይስ ክብደት ጨምረሃል? ትንሽ ዝም ብሎ መጨመር ነው? የጤና ነው? ብዙ ጊዜ ደግሞ እድሜም ከፍ ሲል ተያያዥ ብዙ የጤና ችግሮች ይዘው ይመጣል። ውፍረት ብዙ የሚመከር እንግዲህ ምንድነው የኔ ውፍረት ከቅርብ ጊዜ ወዲህ የመጣ ነው። ምንድነው የሆነው? በእናቴ ወገን በአያቴ ባሳደገችኝ በአያቴ በጣም ወፍራሞች ናቸው። ወፍራም ነን። የዘር አለ፣ እሱ ሆርሞን አለ። ከሱ ውጭ ግን የራሴም ስንፍና አለ። ስንፍና በቃ የኔ የራሴ ስንፍና፣ አካላዊ እንቅስቃሴ አለማድረግ፣ እረፍት ማብዛት፣ አለመንቀሳቀስ፣ በቃ ስራ ሲኖር ብቻ ነው። እኔ ከዛ ውጪ ጓደኞቼ ጋር ቁጭ ብዬ መጫወት መሳቅ ምናምን ነው በቃ አለኝ። ብዙ ማህበራዊ ጉዳይ አለኝ መገናኝበት፣ የመነጋገር ማህበረተኞች ያሉኝ። እዚህ ደግሞ የዛሬ 33 ዓመት ጓደኛ አለኝ አብሮኛ የሚኖር ማለት የሚጠይቀኝ የመጣ ኃይለጊስ ይባላል። እሱ ጋር እንገናኛለን እና ከጓደኞቼ ጋር መጫወት፣ ስራ ከሌለ መጫወት ነው የምወደው እኔ። በቃ ሳቅ፣ ጨዋታ፣ ቁጭ ብሎ እንቅስቃሴ ስንፍና ነው፣ የራሴ ስንፍና ነው ያወፈረኝ። ምን በጤና በኩል ግን እግዚአብሔር ይመስገን የሚገርምሽ ይሄን ሰውነት ይዤ ምንም አንድ ነገር የለብኝም። ትልቁ ነገር እሱ ነገር የለም። ስለዚህ አሁን ስራ ጀምረሃል ማለት ነው? ይሄን ኮርስ አሁንማ በቃ 10 ኪሎ ቀንሻለሁ። አሁን 10 ኪሎ ቀንሻለሁ። ገና ይቀንሳል። የሴት ልጅ እድሜ ነው የማይጠየቀው፣ የወንድ ልጅ ክብደት አይጠየቅም? ኧረ ምንም ችግር የለም። ከስንት ላይ ነው 10 የተቀነሰው? ሳይነገርም። እሺ አሁን ያለው ዓላማ ስንት ለመድረስ ነው? እስቲ ዓላማዬ አሁን 85 ለመድረስ ነው። ከቁመቴ ጋር 85 ለመድረስ ነው ዓላማዬ። ስለዚህ ደግሞ አመጣዋለሁ። ይመጣል። አይ እዛ ለመድረስ ነው ስለሆነ ይመጣል። ሌላው እንግዲህ ለእኛ ለቀጭኖች ምንም አልሰራህልንም። ኧረ ምኑ ሰጠሽ የሚባሉ ትንሽ ናቸው በነገራችን ላይ ብዙ አይደሉ። ለእኛም አንድ ነገር ይሰራልና እንጨፍር ዘና ብለን በደንብ ቃል እገባለሁ። ችግር የለም። የእናንተ እኮ ብዙ ተብሎላቸዋል እኮ በቀጭን ባይሆንም ተብሎላቸዋል። በቀጭንማ እንግሊዝኛ ዘፈን እንፈልግ እንጂ ኢትዮጵያ ውስጥ ብዙ አልመሰለኝ። ብዙ የለንም። ጥንቅሽ ነሽ እኮ የእናንተ ነው። ጥንቅሽ ነሽ የሚለው ዘፈን እኮ የእናንተ ነው። ማሮ ሌላ ነሽ፣ ጥንቅሽ ነሽ ማሮ ሌላ ነሽ፣ የሰው ስጋር ምን ነው ጨርሼ እንዳልወጥሽ የተባለ እኮ ለእናንተ ነው። አይ ራሴ በምሰራው ዘፍንልሻለሁ። መላውን የሀገራችንን የኪነ ጥበብ ማህበረሰብ በጥልቅ ሐዘን ውስጥ የከተተ መርዶ ተሰምቷል። በኢትዮጵያ የባህል ሙዚቃ ዘርፍ ታዋቂነትን ያተረፈውና በብዙሃን ዘንድ ሰሜ ባላገሩ እየተባለ የሚጠራው ተወዳጁ ድምፃዊ ሰማኸኝ በለው ከዚህ ዓለም በሞት ተለይቷል። ባደረበት የድንገተኛ ህመም ምክንያት በሕክምና ሲረዳ የቆየው ድምፃዊው ፍጹም በሚያሳዝን ሁኔታ በተወለደበት በዛሬው ዕለት ሰኔ 8 ቀን ሕይወቱ ማለፉን የቅርብ ቤተሰቦቹ በይፋ አረጋግጠዋል። እንደ ደቦት እንስራና ዝናቡን ባሉ ድንቅ ስራዎቹ የራሱን ደማቅ አሻራ ጥሎ ያለፈው ሰማኸኝ በለው ባለትዳርና የ4 ልጆች አባት ነበር። ለቤተሰቦቹና ለአድናቂዎቹ መጽናናትን እንመኛለን። ፈጣሪ ነፍሱን በገነት ያኑርልን። ዛሬ እንግዲህ የባህል አምባሳደሮቻችን ብለን ከምንጠራቸው ሰዎች መካከል አንዱ የሆነው ሰማኸኝ በለው ሰሜ ባላገሩን በሞት ተለይቶናል። ቅርብ ጊዜ ለሬዲዮ ስራ ብዬ የተለያዩ ኢንተርቪዎችን ሳዳምጥ ነበርና ከጊሽ አባይ ጀምሮ ከነ ይሁኔ በላይ ጋር የሰራቸው ስራዎች እነ ደቦት እንስራ፣ ባላገር፣ ዘናበይ፣ ኧረ ምኑን ሰጠሽ ደግሞ ወደ ዘመናዊ አይነት ነገር አምጥቶ
የሰራቸው ሌሎች ስራዎቹንም እናስታውሳለን። እና ኢንተርቪው ላይ ስሰማ እኔ ለሶስት ነገሮች ትልቅ ቦታ አለኝ ሲል ነበረ። ለሀገሬ፣ ለትዳሬና ለስራዬ እና ክብደቱንም ለመቀነስ የተለያዩ ስፖርቶችንም ሲሰራ ነበረ። ሆኖም ግን ትንሽ ህመም አጋጥሞት ሕክምና ላይ ነበረ። ያው በዛሬው ዕለት በሞት ተለይቶናል። ለአድናቂዎቹ፣ ለወዳጅ ዘመዶቹ መጽናናትን እንመኛለን። ነፍስ በሰላም ትረፍ። ሰላም ጓደኞቼ፣ ሞት ግን ምን ነው እንዲረከሰ? በእውነት ምን ሰማው ሁሉ በቃ የሚገርሙና የሚያሳዝኑ አስደንጋጭ ነገሮች እየሆኑብኝ ነው ለኔ። ፍቅሩ አብጤን እዚህ ቲክቶክ መንደር ላይ ብዙዎቻችሁ አብዛኞቻችሁ ታውቁታላችሁ። በጣም መልካም የሆነ ቲክቶከር ነው። ዓርብ ዕለት አውርታኝ ላይቭ ላይ ገብታ አውርታኝ ትላንትና ሞተች ብሎ ማታ ላይ በቃ ፖስቱ በጣም እንትን እያለኝ ነበረ። ጠዋት ስነሳ ደግሞ የሰማኝ በለውን ሞት ሰማው። እኔ እንጃ ምን ማለት እንዳለብኝ አላቅም። ብቻ ወንድሜ ፈጣሪ ነፍስን በአጸደ ገነት ያኖረው። ለቤተሰቦች፣ ለአድናቂዎች፣ ለስራ ባልደረቦች፣ ለልጆች ፈጣሪ መጽናናትን ያደለልን። ነፍስ በሰላም ትረፍ። ሌላ ምን ይባላል? በተረፈ ፈጣሪ ሀገራችንን ሀገር ሰላም አድርጎ ሰላማችንን በፍቅር ያብዛልን። በዛሬው ዕለት እጅግ በጣም አሳዛኝ ዜና ተሰምቷል። ድምጻኝ ሰማኝ በለው ወይም ሰሜ ባላገሩ ከዚህ ዓለም በሞት መለየቱን በአሁኑ ሰዓት ታውቋል። ይህም ድምጻዊ ባደረበት ህመም ሲታከም ቆይቶ በዛሬው ዕለት ህይወቱ እንዳለፈ ተነግሯል። የአራት ልጆች አባትና ባለትዳር ነበረ ሰሜ ባላገሩ። ለቤተሰቦቹና ለአድናቂዎቹ ሁሉ መጽናናትን እመኛለሁ። ሰሜ ባላገሩ በዛሬው ዕለት ህይወቱ አልፏል። ድምጻዊ ሰማኝ ከመሞቱ በፊት ምን ሲል እንደነበር አዳምጡት። 7 ሳምንት ህክምና 10 ኪሎ ቀንሻለሁ። እውነቱ እንደቀጠለ ነው። እጅግ ያሳዝናል። ከህመሙና ከውፍረቱ ለመዳን ከፍተኛ ጥረት እያደረገ ነበረ። ነፍስ ይማር። ለፈጣንና ወቅታዊ መረጃ የፎሎ ምልክቷን ተጫኑ። አፈር ለሚበላው ለሚበሰብሰው ለዚህ ፈራሽ ገላ ቁምጣ መቻነሰው በሚለው ዘፈኑ የምናውቀው ስለሰማይ በለው ብዙ ነገር እየተባለ ይገኛል። እጅግ በጣም የሚያሳዝን ልበቀና ለሰዎች መልካምን የሚያስብ በሙዚቃዎቹ እንደዚሁም ደግሞ ባህልን በማስተዋወቅ አምባሳደር እስከመሆን የበቃ ሰማይ በለው ታዲያ በድንገተኛ ህመም እንግዲህ ህይወቱ ማለፉን ተከትሎ ብዙዎች ሀዘናቸውን እየገለጹ ይገኛሉ። እኔም ታዲያ በድጋሚ ነፍስ ይማር ማለት ፈልጋለሁ። አፈር ለሚበላው ለሚበሰብሰው እኛም እርስ በርስ ባንባላ መልካም ነው የሚል መልእክትን በዚሁ ማስተላለፍ ፈልጋለሁ። እናንተስ ከሰማይ በለው ዘፈን የትኛውን ታስታውሳላችሁ?